ታሪካችን የሚጀምረው የሁለተኛ ደረጃ ትምህርት ቤት ተማሪ በሆነችው በሻኦ ነው። ልክ እንደ ሁልጊዜው ስልኳ በጠዋት ደጋግሞ ይጮሃል። ስልኩን አንስታ የክፍል ጓደኛዋ ዩዙ አብረው ወደ ትምህርት ቤት ለመሄድ እየጠበቃት እንደሆነ ሲነግራት ድንገት ካልጋዋ ተነስታ በፍጥነት ልብሷን ትለብሳለች። ወደ ታችም ትሮጣለች። የታችኛው ፎቅ ላይ እንደደረሰች እናቷ ጠርታ የያዘችውን የምግብ ከረጢት ትወረውርላታለች። ሺያኦ ሁሉም ነገር በከፍተኛ ፍጥነት ማድረግ ስለለመደች ቦርሳዋን በትክክለኛው ሰከንድ ላይ ትከፍታለች። ከረጢቱም በትክክል ቦርሳ ውስጥ ያርፋል። ወደ ውጭ እንደወጣች አብሮ አደጓና ሁልጊዜም ዝምተኛ የሆነው የልጅነት ጓደኛዋ ዩዙን ሲጠብቃት ታገኘዋለች። ብዙም ሳይቆይ የሺያኦ ምርጡ የጊዜ ማሳለፊያዋ በሱ ላይ ማሾፍና መቀለድ እንደሆነ እንረዳለን። ሁልጊዜም አሳፋሪ ሁኔታዎች ውስጥ ታስገባዋለች። እሱም ምንም ያህል እንድትተወው ቢለምናትም በፍጹም አትሰማውም። እንዲሁም በደበራት ጊዜ ሁሉ አይታ ለመሳቅ የሱን ፎቶችና ቪዲዮዎች እንደምታስቀምጥ እንረዳለን። ሁለቱም የሚማሩት በተመሳሳይ ትምህርት ቤት እንዲያውም በአንድ ክፍል ውስጥ ነው። አብረው ሲጓዙ ሺያኦ ዩዙ ከባንዱ ጋር ለመጫወት ሁልጊዜም የሚለማመደውን ዘፈን አብራ ትዘፍናለች። ከባንዱ አባላት አንዷ በሄደችበት ቦታ ሁሉ የሰዎችን ትኩረት የምትስብ ሽንግ የምትባል ልጅ ናት። በትምህርት ቤት ውስጥ ያሉ አብዛኞቹ ወንዶች ለእሷ ፍቅር እንዳላቸውና እሷ ወደ እነሱ ስላየች ብቻ እንኳ ደስተኛ እንደሚሆኑ እንረዳለን። ብቸኛው ሺንግ ላይ ምንም የተለየ ነገር የሚታየው ዩዙ ነው። እሷ እሱን ስታነጋግረው ሙሉ በሙሉ ፍላጎት እንደሌለው ሲያይ ይህ ግልጽ ይሆናል። ሺንግ ከሄደች በኋላ የፀጉሯ መዓዛ ሺያኦን ራሱ አስገርሟታል። ዩዙ ግን እያጋነነች እንደሆነ ይናገራል። በኋላ ላይ ሺያኦ ጓደኛዋን ጂያንግን ለማግኘት ትሄዳለች። ጂያንግ በዚህ ሰዓት ለአንድ ልጅ እንደምትወደው እየተናዘዘች ነበር። ጂያንግ እንባዋ የተናነቃት በፊቱ ቆማ፣ እሱ ግን ቀድሞውኑ ከሌላ ሰው ጋር የፍቅር ግንኙነት እንዳለው በረጋ መንፈስ ያስረዳታል። እሱ ከሄደ በኋላ ሺያኦና ሌላ የክፍል ጓደኛዋ እሷን ለማጽናናት ይቀርባሉ። ነገር ግን ጂያንግ ነገሩ ሁሉ ትወና እንደነበር ስትገልጽ ይደነግጣሉ። ከእሱ ገንዘብ ተበድራ ስለነበር መጨቅጨቁን እንዲያቆምና ዕዳውንም እንዲረሳው ብቻ ፈልጋ ነበር። ጓደኞቿ በትወና ችሎታዋ ተገርመዋል። እውቅና ሊሰጠው የሚገባ እውነተኛ ተሰጥኦ እንዳላትም ይነግራቷል። በኋላ ላይ ሶስቱ ልጃገረዶች እጥጦችን ይዘው በኮሪደሩ ውስጥ ሲራመዱ ሺንግ በዚያ ቀን ወደ ትምህርት ቤታቸው ሊዛወር ስላለው አዲሱ ተማሪ ስለ ቺንግ ትነግራቸዋለች። ድንገት አንድ ኳስ ይመታቸዋል። መጠጣቸውም በልብሳቸው ላይ እንዲደፋ አደረገባቸው። ተጠያቂው ዩዙ እንደሆነ ስታውቅ ሺያኦ በጣም ትቆጣለች። ወደ ክፍል ትገባና ኳሱን ይዛ በመስኮት ትወረውረዋለች። ለምን እንዲህ እንዳደረገች ስትጠይቃት በመጀመሪያ የረጠበውን ልብሷን እንዲመለከት ትነግረዋለች። እሱ ግን ምንም ትልቅ ነገር እንዳልሆነና ልብሷ እንደሚደርቅ በመናገር ይመልሳል። እሷ ግን በምላሹ መጠጥ ትደፋበታለች። ይህም ሁኔታውን ወደ ሙሉ ጠብ ይለውጠዋል። ዩዙ ሺያኦ የያዘችበትን አሳፋሪ ፎቶዎችን ለማግኘት ሲሞክር ነገሮች ይበልጥ እየተባባሱ ይሄዳሉ። በመቀጠልም የእሱ የማያቋርጥ ጠብ ተማሪዎቹ የደስታ ምንጭ እንደሆነ እንረዳለን። ተማሪዎቹ አልፎ ተርፎም በሳንድዊች በመወራረድ አሸናፊውን ይገምታሉ። ዩዙና ሺያኦ ማለቂያ በሌለው ፉክክር ውስጥ የተጠመዱ ይመስል ጠባቸው ይቀጥላሉ። ተማሪዎቹ ፍልሚያውን ለመመልከት ይሰበሰባሉ። ተቆጣጣሪው ሊመጣ እንደሆነ ሲሰሙ ከዩዙና ከሺያኦ በስተቀር ሁሉም ሰው ይሮጣል። እነሱ ግን አላቆሙም። ከዚያም አንድ ተማሪ የቀለም ሳጥን ወደ ፋኑ ይወረውረዋል። ይህም የቀለሙ ብናይ በላያቸው ላይ ተበትኖ ከቀለም ፌስቲቫል እንደተመለሱ ሰዎች አስመሰላቸው። በዚያው ቅጽበት ቼንግ ይደርሳል። ሳጥኑ ከሁለቱ አንዱን ሳይመታ በፊት በእግሩ መጥቶ ያስወጣዋል። ሺያኦ እሱን ባየችው ቅጽበት የተለየ ስሜት ይሰማታል። አይኖቹን፣ ፀጉሩንና መልኩን ማየት ማቆም አልቻለችም። ሙሉ በሙሉ በሱ ትመስጣለች። ይህም በእንዲህ እንዳለ የጥበቃ ሰራተኛው በቀለም ሳጥኑ ጭንቅላቱን ተመቶ ራሱን ስቷል። ሁለት ተማሪዎቹ ግን እሱን ከመርዳት ይልቅ ከእሱ ጋር ፎቶ ይነሱና ይሄዳሉ። በግርግሩ ምክንያት ቼንግ፣ ዩዙና ሺያኦ ሁሉም ተቀጥተው ከክፍል ውጭ እንዲቆሙ ይደረጋል። ሆኖም ሺያኦ ቼንግን ማየት ማቆም አልቻለችም። ትኩረቷን ሁሉ እሱ ላይ ታደርጋለች። በመጨረሻ ዩዙ ይህንን ያስተውላል። በፌዝም ቢያንስ ለአንድ አፍታ እሱን ማየት ማቆም አትችይም ይላታል። በዚያው ምሽት ዩዙ በሺያኦ ቤት እራት አብሯቸው እየበላ ነበር። ይህ የተለመደ ነገር እንደሆነ እንረዳለን። ሺያኦ እሱን ከቼንግ ጋር ማወዳደር ትጀምራለች። ሁለቱ በሁሉም ነገር ሙሉ በሙሉ በተለያዩ መሆናቸውን ትገነዘባለች። አባቷ በራት ሰዓት በሱ በፊት ባህሪዋ እንድታስተካከል ሲነግራት ወዲያውኑ ምግቧን ትታ ከማዱ ትነሳለች። በሌላ በኩል ቼንግ በህይወት ውስጥ እጅግ ውድ ነገር አድርጎ የሚቆጥረው ውሻውን የእንስሳት ሕክምና ክሊኒክ ውስጥ ሲያሳክም እንመለከተዋለን። በተመሳሳይ ጊዜ እናቱ ከኒውዮርክ በቪዲዮ ጥሪ ያነጋገረችው ነው። በስራ ተጠምዳ ስለምትውል ለሱ ሙሉ ትኩረት እንደማትሰጠው እንረዳለን። በኋላ ላይ ቼንግ ከአያቱ ጋር ወደ ቤት ሲሄድ እንመለከታለን። በንግግራቸውም ቼንግ እሱን እንደ ጠባቂ ሳይሆን እንደ ታማኝ ጓደኛ ስለሚያየው በመካከላቸው በጣም የጠበቀ ትስስር እንዳለ ግልጽ ይሆናል።
ወደ ትምህርት ቤት ስንመለስ ሻኦ ተማሪዎቹ የቀስት ውርወራ የሚለማመዱበትን የአካል ብቃት ትምህርት ክፍል እየተከታተለች ነው። እንዳለመታደል ሆኖ ያደረገቻቸው ሙከራዎች ሁሉ ከኢላማው የራቁ ናቸው። ዩዙ ግን በጥሩ ሁኔታ ይወረውራል። ውርወራውንም ወደ ኢላማው መሃል በማሳረፍ በስፖርቱ ከምርጥ ተማሪዎች አንዱ ያደርገዋል። ቼንግ ደግሞ በተረጋጋና በራስ መተማመን ስሜት ቀስቱን በቀጥታ ኢላማው መሃል ላይ ያሳርፈዋል። ሴት ተማሪዎቹ በችሎታው በመደነቃቸው በሱ ዘንድ ያለው ተወዳጅነት ማደግ ቀጥሏል። ይህ በእንዲህ እንዳለ ቼንግ በሁሉ ነገር የሚበልጣቸው ስለመሰላቸው በዩዙ ፊትና በሌሎች በርካታ ተማሪዎች ላይ ቅናት በግልጽ ይታያል። በሚቀጥለው ቀን ሻኦ ለቼንግ ያላትን ስሜት በምትችለው መንገድ ሁሉ ለማሳየት ትወስናለች። እሱን እንደሚወደው እርግጠኛ በመሆን የምትወደውን መጠጥ ትገዛለታለች። ሆኖም ግን እሱን ለማነጋገር እድል ከማግኘቷ በፊት ሁለት ልጆች ጣፋጭ ሲያቀርቡለት ታስተውላለች። እሱ ግን ጣፋጭ ምግቦችን እንደማይወደው ማስረዳት በትህትና እምቢ ይላቸዋል። በዚያው ምሽት ሻኦ እናቷ ሳትጠይቃት ለአባቷ የሚወደውን ምግብ ስታቀርብለት ታያለች። እርስ በርሳቸው ምን ያህል እንደሚግባቡ ትገረማለች። ታናሽ ወንድሟ ይህን የሚሆነው አብረው ባሳለፉት ረጅም ዓመታት ምክንያት እንደሆነ ያስረዳታል። በዚህ ሂደት ሰዎቹ በሌላ ሰው ምን እንደሚወድና ምን እንደሚጠላ በተፈጥሮ ይማራሉ። አንድ ቀን ሻኦ ከቼንግ ፊት ለፊት የሚቀመጠውን ተማሪ ጣፋጭ ምግብ በመስጠት መቀመጫው እንዲቀይራት ትደልለዋለች። እሱም ወዲያውኑ ይስማማል። ከዚያ ቅጽበት ጀምሮ መምህሩ ወደ ሰሌዳው እንድትዞር እስኪያስታውሳት ድረስ በእያንዳንዱ ክፍል ውስጥ ቼንግን ያለማቋረጥ በማየት ታሳልፋለች። ነገር ግን በዚህ አታቆመም። ቼንግ በአጋጣሚ ከበስተጀርባ እንዲገባ በማሰብ ሰልፊዎቿን ማንሳቷን ትቀጥላለች። ቼንግ ግን ውሎ አድሮ በማያቋረጥ ባህሪዋ ስለሰለቸው ለመተኛት በመሞከር ጭንቅላቱን በዴስክ ላይ ያሳርፋል። የምሳ እረፍት ሲደርስ ሻኦ ምግቧን ለሱ ለማካፈል ትጋብዘዋለች። እሱ ግን ሳንድዊች ቀድሞውኑ እንዳለው ይነግራታል። እሱ የተሳሳተ መሆኑን ለማረጋገጥ ስትል ሳንድዊቹን ከሱ ነጥቃ ራሷ ትጎርሰዋለች። ሆኖም ግን ከውስጡ ካሉት ነገሮች አንዱ ጥሬ እንቁላል መሆኑን ስትረዳ ወዲያውኑ ትጸየፋለች። ያም ሆኖ ግን ምንም ይሁን ምን ወደ እሱ ለመቅረብ ሙሉ በሙሉ ቁርጠኛ ሆና ትቀጥላለች። ከትምህርት ቤት ውጭ በሆነ የረፍት ቀን ሻኦ ቼንግን በሄደበት ቦታ ሁሉ መከተል ትጀምራለች። መጀመሪያ ላይ እሱን እንዴት ማነጋገር እንደምትችል ትለማመዳለች። ከቆመ መኪና መስኮት ፊት ለፊት ትቆማለች። ቼንግ እዚያ እንደቆመ በማሰብ ንግግሯን መለማመድ ትጀምራለች። ድንገት የመኪናው መስኮት ይከፈታል። አንድ የተናደደ ሰውዬም ብቅ ብሎ እንድትሄድ ይጮህባታል። በአብረት ተሞልታ በፍጥነት ትሄዳለች። ይህ በእንዲህ እንዳለ ቼንግ በስልኩ ላይ የተቀመጠውን የአንዲት ትንሽ ልጅ ፎቶ እያየ ከውሻው ጋር ብቻውን ተቀምጧል። ይህ የልጅነት ጓደኛው ይፈልግ ወደ ነበረበት የልጅነት ጊዜ ትዝታው ይቀሰቅሰዋል። በዚያ ጊዜ እናቱ ለመሄድ ትቸኩል ነበር። ወደ መኪናው ገብቶ ከእሷ ጋር ለመነሳት ሲዘጋጅ ልጅቱ ድንገት ብቅ አለች። እሱም በፍጥነት ፎቶውን አነሳ። ከዚያ ጊዜ ጀምሮ አስቀምጦታል። ወደ አሁኑ ጊዜ ስንመለስ ሻኦ ድንገት በፊቱ ብቅ ስትል ቼንግ ይገረማል። ውሻውን ባየችበት ቅጽበት ወዲያውኑ ወደ እሱ ትሳባለች። ከእሱ ጋርም መጫወት ትጀምራለች። ውሻው አብዛኛውን ጊዜ ለማያውቃቸው ሰዎች በፍጥነት የማይለመድ በመሆኑ ይህ ቼንግን ያስገርመዋል። በዚህን ጊዜ እርግብ መንጋ በላያቸው ላይ ይበራል። ውሻውንም ያስደነግጠዋል። ውሻው ድንገት ወደ መንገዱ ይሮጣል። የሚያልፍ መኪናም ሊገጨው ለጥቂት ይተርፋል። እንደ ዕድል ሆኖ ሻኦ ወደፊት ሮጣ ውሻውን በትክክለኛው ሰዓት ለመያዝ ትችላለች። ሆኖም በዚህ ሂደት ላይ እግሯን ትጎዳለች። ቼንግ አምቡላንስ እየጠራ ሳለ በሻኦ ግንባር ላይ ያለውን ጠባሳ ያስተውላል። ወዲያውኑ አንድ ልጅ በድንጋይ ከመታት በኋላ ልክ በዚያው ቦታ ላይ ጠባሳ የነበራት የልጅነት ጓደኛውን ያስታውሳል። እሷም እሱን ከሚያንገላቱትና ከሚረብሹት ልጆች ትከላከልለት ነበር። ቼንግ ወደ አሁኑ ጊዜ ሲመለስ እና ሻኦ የተጎዳ እግሯን እየጎተተች ስትሄድ ሲያይ እሷ በእርግጥ የልጅነት ጓደኛው መሆኗን ይበልጥ ያምናል። አካሄዷና በግንባሯ ላይ ያለው ጠባሳ ከዓመታት በፊት የሚያውቃት ያችው ልጅ መሆኗን እርግጠኛ ያደርገዋል። በዚህ ምክንያት በመሸከም ሊረዳት ይወስናል። ሆኖም ሙሉ ጊዜውን በአእምሮ ውስጥ አንድ ጥያቄ ይፈጥርበታል። ከዚህ ሁሉ ዓመታት በኋላ የልጅነት ጓደኛው እንዴት ድንገት በፊቱ ልትቆም ቻለች? ይህ በእንዲህ እንዳለ ሻኦ የእሱን ትኩረት ለመሳብ የምትችለውን ሁሉ እያደረገች ነበር። ነገር ግን አሁንም ከእሱ ምንም ግልጽ ምልክት አላገኘች። ቼንግ ስለ እውነተኛ ማንነቷ በማሰብ ተጠምዶ ሳለ ሻኦ እሱ ለእሷ የሚያስበው ስለሚወዳት ነው ወይስ ስለተጎዳች አዝኖላት ብቻ ነው እያለች በሀሳብ ውስጥ ትጠፋለች። በመቀጠል ወደ ልጅነት ጊዜ እንመለሳለን። ቼንግና ሻኦ ውሻውን በልጅነታቸው አብረው እንዳገኙትና ለመንከባከብ እንደወሰኑ እንረዳለን። ይህ በመጨረሻ በአሁኑ ጊዜ ለመጀመሪያ ጊዜ በተገናኙበት ቅጽበት ውሻውን ለምን በሻኦ ዘንድ እንደዚህ እንደሆነ ያብራራል። በኋላ ላይ ቼንግ ከአያቱ ጋር ተቀምጦ አንድ ሰው የምታስታውሰው የልጅነት ጓደኛውን ካገኘ ምን ማድረግ እንዳለበት ጠይቃል። አያቱ በቀጥታ ከመንገር ይልቅ ራሷ እንድታስታውስ የሚረዳበትን መንገድ እንዲፈልግ ይመክረዋል። ሐሳቡን ለማስረዳትም ከራሱ ሕይወት ውስጥ አንድ ጣፋጭ ምሳሌ ያካፍላል። ልክ እንደ አዲስ ተጋቢዎች ሆነው
ከባለቤቱ ጋር የፍቅር ትዕይንት መስራት ይጀምራል። ባለቤቱ በአልዛይመር በሽታ ስለምትሰቃይ እና አንዳንድ ጊዜ ብዙ ነገሮችን ስለምትረሳ ይህንን ዘወትር የሚያደርግ ብዙም ሳይቆይ እንረዳለን። ይህም ቢሆንም እንኳ በእሷ ላይ በፍጹም አይበሳጭም። ይልቁንም ሁልጊዜ እሷን ለማስደሰትና አብረው የሚያምሩ ትዝታዎችን ለመፍጠር ይሞክራል። ቼንግ በመካከላቸው ባለው ግንኙነት በጥልቅ ይነካል። እርስ በርሳቸው ላላቸው ፍቅርና ትዕግስትም በግልጽ ያደንቃቸዋል። እሱም ጭምር አብሯቸው በመሆን ልብ የሚነካ ጊዜ ይጋራቸዋል። በሚቀጥለው ቀን ቼንግ የአያቱን ምክር በተለየ መንገድ ለመከታተል ይወስናል። ሆን ብሎ ከዱርዬ ልጆች ቡድን ጋር ጠብ ይጀምራል። ልክ በልጅነታቸው ሺያኦ በተከለከለች ቦታ ወደሚመስለው መተላለፊያ ዋሻ ውስጥ ይመራቸዋል። እሷ ትዕይንቱን ካየችው የጠፋውን ትዝታዋን ይቀሰቅሰዋል ብሎ ተስፋ ያደርጋል። መንገዱን በሚስጥር እየተከታተለ ሺያኦ የምትመጣበትን ጊዜ በጉጉት እየጠበቀ ሆን ብሎ እንዲመቱት ይፈቅድላቸዋል። እንዳለመታደል ሆኖ እቅዱ እንደተጠበቀው አልሆነም። ሺያኦ ጠውን ከሩቅ ታስተውላለች። ነገር ግን ሁካታውን ስታይ ጓደኞቿ ጋር ለመሄድ ትመርጣለች። ቼንግ እቅዱ እንደከሸፈ ሲረዳ ማስመሰሉን ያቆማል። በቁም ነገር መዋጋት ይጀምራል። በመጨረሻም ቡድኑን ብቻውን ያሸንፋል። ይህ በእንዲህ እንዳለ ከልጆቹ አንዱ ለዩዙ የእርዳታ ጥሪ ያደርጋል። ዩዙ በጣም በፍጥነት ይደርሳል። በተለይም አብረው ካያቸው በኋላ ቼንግ ወደ ሺያኦ መቅረቡ ምቾት ስለነፈገው ቼንግን በግልጽ ቁጣ ይጋፈጠዋል። በሚቀጥለው ቀን ሺያኦ ትምህርት ቤት ስትደርስ የዩዙ ፊት መጎዳቱን ታስተውላለች። እንደተለመደውም ልታሾፍበት ትሞክራለች። ሆኖም ግን እሱ ወደ ቼንግ ምን ያህል እንደቀረበች በማሰቡ ስሜቱ ተጎድቷል። ዩዙ ወደ ክፍል እንድትደርስ ሊረዳት ቢፈልግም እሷ ግን አብረው ቢታዩ የክፍል ጓደኞቻቸው ሁኔታውን በተሳሳተ መንገድ ሊረዱት እንደሚችሉ በማስረዳት ፈቃደኛ ሳትሆን ትቀራለች። በዚያ ቅጽበት ዩዙ ትዕግስቱን ያጣል። በቁጣ ተሞልቶ እሱ የሚያደርገውን ነገር ሁሉ በእሷ እይታ እየተሳሳተ እንደሚመስል፣ እሷ ግን ሁልጊዜ ቼንግን በፍጹም አድርጋ እንደምትታየው ይነግራታል። ሺያኦ በጠንካራ ምላሹ ትገረማለች። እሷም በቀላሉ ድምፅ የሚያበሳጭ መሆኑን በመንገድ ብቻ ትተው ትሄዳለች። በኋላ በዚያው ቀን ሺያኦ ቼንግ ከትምህርት ቤት መቅረቱን ካወቀች በኋላ እሱ ቤቱን ለመጠየቅ ትወስናለች። የእሱን መጎዳት ስታይ ወዲያውኑ ጠብ ውስጥ እንደነበር ትገነዘባለች። ሆኖም ግን ዩዙም ጭምር ተጎድቶ ያየች ቢሆንም በነገሩ ውስጥ እሱ እጅ አለበት ብላ በፍጹም አላሰበችም። ቼንግ ወደ ውስጥ እንድትገባ ይጋብዛታል። ነገር ግን አያቱ ሺያኦን ስታይ ትደነግጣለች። ቼንግ አያቱ ታማሚ መሆኗን በሁኔታዋ ምክንያት ልዩ እንክብካቤ እንደሚያስፈልጋት ያስረዳታል። አያቱ ስለ ባለቤቷ ደጋግማ ስትጠየቅ ሺያኦ አንድ ሀሳብ ታመጣለች። እሷ አያቷን ለማስደሰት ስትንቀሳቀስና ስትጫወት ቼንግ ለአያቱ የቪዲዮ ጥሪ እንዲያደርግ ጠይቀዋለች። ይህ በእንዲህ እንዳለ እሷ በመጨረሻ እስክትረጋጋ ድረስ ቼንግ ሙዚቃ ይጫወትላታል። እቅዳቸው ፍጹም በሆነ መንገድ ይሰራል። አያቱ ለባለቤቱ ምን ያህል ታጋሽና አፍቃሪ እንደሆነ ይረዳል። እሱ በእሷ በፍጹም አይሰለችም። ምንም ነገር ቢፈጠር ሁልጊዜ ከጎኗ ለመሆንና ለመደገፍ የተሻለውን ሁሉ ያደርጋል። ከዚያ በኋላ ቼንግና ሺያኦ ውሻውን አብረው ይንከባከባሉ፣ ያጥቡትማል። በዚያን ጊዜ ቼንግ ውሻውን ልዩ በሆነ ህመም ስለሚሰቃይ እና የሚያገኘው ብቸኛው ሕክምና በውጭ ሀገር በመሆኑ በእርጋታ እንድትይዘው ይጠይቃታል። ሺያኦ ይህንን በሰማችበት ቅጽበት ወዲያውኑ በፊቷ ላይ የጭንቀት ስሜት ይታያል። ውሻውን ለማሳከም ቼንግም ጭምር ሀገር ጥሎ እንዲሄድ ሊያስገድደው እንደሚችል ትረዳለች። እሱ ለእሷ አስፈላጊ ሰው ስለሆነ አሁን ከህይወቷ እንዲጠፋ አትፈልግም። በመቀጠል ታሪኩ ወደ ቼንግ ይሸጋገራል። እሱ አይኖቿን በዩዙ ላይ አድርጋ ዘፈን እየዘፈነች ነው። እዚህ ላይ ለእሱ የፍቅር ስሜት ካላት ቆየት እንዳለ እንረዳለን። እሱ ግን ስለዚህ ነገር ሙሉ በሙሉ አያውቅም። ሺያኦና ቼንግ ግን ወደ እሱ ቤት ከሄደችበት ጊዜ ጀምሮ በመካከላቸው ያለው ርቀት በጣም እየጠበበ መጥቷል። አሁን አብዛኛው የትምህርት ቤት ቀናቸውን አብረው ያሳልፋሉ። ምሳ አብረው ይበላሉ፣ እየተቀላለዱም ይሳሳቃሉ። ወደ ቤት ከተመለሱ በኋላ እንኳ መልእክቶችን መለወጥና ለሰዓታት ማውራት ይቀጥላሉ። በኋላ ላይ ዩዙ ዋናው አቅራቢ በገጠማት የስሜት መረበሽ ምክንያት ከዝግጅቱ ስታፈገፍግ የእሱ ባንድ ለሚያቀርብበት ዝግጅት ሺያኦ አቅራቢ እንድትሆን ሊያሳምናት ይሞክራል። በዝግጅቱ ወቅት ሺንግ ለሺያኦ ጥላቻ እንዳላት ግልጽ ይሆናል። ምንም እንኳ ሺያኦ መጀመሪያ ላይ ብትቃወምም በተለይም ከዝግጅቱ በኋላ ወዲያውኑ ከቼንግ ጋር ለመገናኘት ቀጠሮ ስለነበራት በመጨረሻ ትስማማለች። የትርኢቱ ቀን ሲደርስ ቼንግ ቀደም ሲል በነበራቸው ግጭት ወቅት ዩዙ የነገረውን ያስታውሳል። ዩዙ እሱን ከሺያኦ እንዲርቅ ሲጠይቀው እሷን ከማንም በላይ በተሻለ የሚያውቃት እሱ እንደሆነ አጥብቆ ተናግሮ ነበር። ምን እንደምትወድ ምን እንደምትጠላ ያውቅ ነበር። እንዲሁም ከጎኗ ለመቆም የሚገባው ሰው ቢኖር እሱ እንጂ ቼንግ እንዳልሆነ ገልጾለት ነበር። ትርኢቱ ከመጀመሩ ጥቂት ደቂቃዎች በፊት ሺንግ ዩዙን የሚያቀርቡበትን ዘፈን ለሺያኦ የታሰበ እንደሆነ ትጠይቀዋለች። ለእሷ አስገራሚ በሆነ ሁኔታ እሱ ለሺያኦ ለረጅም ጊዜ ስሜት እንደነበረው ይነግራታል። እሷም ለዩዙ ስሜት ስላላት ይህ ለሺንግ ልብ የሚሰብር ይሆናል። ይህ በእንዲህ እንዳለ ሺያኦ እንደ ዝግጅት አቅራቢነቷ ተመልካቹን አስቀድማ አነቃቅታለች።
ሁሉ ሰው በጉጉት ምላሽ የሰጣት ነው። ሆኖም ግን በአንዱ መድረፊያ የሚወጣበት ጊዜ ሲደርስ ቺንግ በድንጋጤዋና በልብ ስብራቷ ምክንያት መዝፈን እንደማትችል ትረዳለች። መድረኩንም ትተወጣች። ሻኦ ሁልጊዜ ይዙ እንዲለማመድና የዘፈኑን ግጥሞች እንዲሸመድድ ትረዳው ስለነበር ሁኔታውን ለማስተካከል በፍጥነት ጣልቃ ትገባለች። በቺንግ ቦታም ከሱ ጎን ሆና ታቀርባለች። ቺንግ በተመልካቾች መካከል በጸጥታ ቁማ ሁሉም ነገር በሚከታተልበት ጊዜ እሱ በአንድነት በደስታ የተሞላ አስደናቂ ትርኢት ያቀርባል። በፊቱ ላይ የብስጭትና የሐዘን ስሜት በግልጽ ይታያል። በመጨረሻም ለመሄድ ይወስናል። ሻኦ ከይዙ እየራቀች የመጣችው በሱ ምክንያት መሆኑን ስለተረዳ የጥፋተኝነት ስሜት ይሰማዋል። አብረው ሲጫወቱ ሲመለከት ይዙ ወደ እሷ እያየ የሚዘፍናቸውን ግጥሞች በእውነት ከልቡ የመነጩ እንደሆኑ ይሰማዋል። ዝግጅቱ ካለቀ በኋላ ይዙ በትርኢቱ ስኬትና በተመልካቾች በጎ ምላሽ በጣም ይደሰታል። ሻኦ ግን ቺንግ በመጥፋቷና ለመልእክቶቿ ምላሽ ባለመስጠቱ በጭንቀትና በግራ መጋባት ትዋጣለች። በሚቀጥለው ቀን በትምህርት ቤት ቺንግ ለእሷ ያለውን አመለካከት ሙሉ በሙሉ መቀየሩን ወዲያውኑ ታስተውላለች። በግል ያነጋግራት ጠይቃታል። በዚያም ልብ የሚሰብሩ ጠንካራ ቃላት ያስደነግጣታል። በሕይወት ውስጥ ጣልቃ መግባቷን እንድታቆምና ከሱ እንድትርቅ ይነግራታል። ይባስ ብሎም ለእሱ ያላትን ባህሪ ተገቢ እንዳልሆነ ይገልጻል። ከመሄዱ በፊት እሷ ከሱ ይልቅ ትኩረቷን በይዙ ላይ ማድረግ እንዳለባት በተዘዋዋሪ ይጠቁማታል። ሻኦ እሱን ለመከተልና ለድንገተኛ ለውጡ ምክንያት የሆነውን ነገር ለመረዳት ትሞክራለች። እሱ ግን ለመስማት ፈቃደኛ ሳይሆን ያለምንም ማብራሪያ ጥሏት ይሄዳል። ይዙ ቺንግ ብቻውን እንደተመለሰ ሲያስተውል በመካከላቸው አንድ ነገር መፈጠሩን ወዲያውኑ ይረዳል። ስለ ሁኔታው ከጠየቀው በኋላ ቺንግ በሱና በሻኦ መካከል ከእንግዲህ ምንም አይነት ግንኙነት እንደሌለ ይመልስላታል። ስለ እሷ በመጨነቅ ይዙ በደበራት ጊዜ ሁሉ የምትሄድበት ቦታ መሆኑን ስለሚያውቅ ወደ ትምህርት ቤት ጣሪያ ይመራል። እዚያ ሲያገኛት የምትወደውን መጠጥ ይሰጣታል። በቀልዶቹም ሊያነጋግራት ይሞክራል። በመቀጠል ሁልጊዜም ከጎኗ እንደሚሆን ከልቡ ያረጋግጥላታል። በኋላም ከጭንቀቷ እንድትወጣ የተቻለን ሁሉ እያደረገ ወደ ጌም መጫወቻና የመዝናኛ ማዕከል ይወስዳታል። ብዙም ሳይቆይ በጌሞቹ በምግቡና በደስታ ሀሳቧ ይከፋፈላል። ለጥቂት ጊዜም ቢሆን ችግሮቿን ለመርሳት ትችላለች። ነገር ግን ቀኑ ሲያበቃ ለቺንግ ያላትን ስሜት ተመልሶ ይመጣባታል። በእንባም ትሰበራለች። በመጨረሻ በእውነት እንደምትወደው ከተረዳች በኋላ ራሷን የሚያስጨንቁ ጥያቄዎችን መጠየቅ ትጀምራለች። እሱ የማይወዳት ከሆነ ታዲያ ለምን ከእሷ ጋር ያን ያህል ረጅም ጊዜ አሳለፈ? ለምን ከእሷ ጋር ጠና? እንዲሁም ለምን ለእሱ አስፈላጊ ሰው እንደሆነች አድርጎ አያት? ለምን ወደ እሱ እንድትቀርብ ካደረገ በኋላ ድንገት ገፋት? በዚያ ቅጽበት ይዙ በመጨረሻ ስሜቱን ለመግለጽ ድፍረት ያገኛል። እንደሚወዳት ይነግራታል። እሷን ከማንም በላይ በተሻለ የሚያውቃት እሱ ስለሆነ እሱን እንድትመርጡ ይጠይቃታል። ነገር ግን ሻኦ እሱ ስሜቱን እየገለጸላት ሳለ ተኝታለች። ይህ ማለት እሱ የተናገረው ምንም አልሰማችም ማለት ነው። ይዙ ስሜቱን ለመግለጽ ሙሉ ድፍረቱን ሰብስቦ ምንም አይነት ምላሽ እንኳ ስላላገኘ በጥልቀት በብስጭት ይሰማዋል። በኋላ ላይ ግን ሻኦ የተኛች የመሰለችው የውሸት ብቻ እንደነበር ይገለጣል። የምትሰጠው ማንኛውንም ምላሽ እሱን እንደሚጎዳው ታውቅ ስለነበር እሱን በቀጥታ ለመጋፈጥ አቅም አልነበራት። በዚያኑ ምሽት ወደ ክፍሏ ትመለሳለች። በሩን ትቆልፋለች። ከይዙ ጋር ያለችውን ድሮ ፎቶግራፎች መመልከት ትጀምራለች። ይህንን እያደረገች ሳለ ለእሷ ያለው ስሜት መቼም በትክክል ወደ ፍቅር እንደተቀየረ ትገርማለች። ከክፍሏ የቤተሰቧ አባላት ለራት ወደ ታች ስላልወረደች ይጨነቃሉ። ይህ ለእሷ በጣም ያልተለመደ ነገር ነው። ታናሽ ወንድሟ ማዝኗን ስለሚያውቅ የምትወደውን ምግብ አዘጋጅቶ ከበሩ ውጭ ያስቀምጧል። በመጨረሻም እንድትወጣ ያሳምናታል። የበላች ሳለ ቤተሰቧን እሷን ዋጋ እንደሌላት ዝቅ አድርጎ ስለገለጻት ሰው ምን እንደሚያስቡ በሐዘን መጠየቅ ትጀምራለች። እናቷ ወዲያውኑ ልታጽናናት ትሞክራለች። በራሷ እንድትተማመንና የሌሎች ሰዎች ቃላት ዋጋዋን እንዲወስኑ በፍጹም እንዳትፈቅድ ታስታውሳታለች። ከዚያም አንድ ቀን ህይወቱ ማንነቷን በእውነት ወደሚወድላትና ወደሚያደንቅላት ሰው እንደምትመራት ትነግራታለች። በሚቀጥለው ቀን ቺንግ ክፍል ውስጥ ሲደርስ መምህሩ በድካማ የፈተና ውጤቷ ምክንያት ሻኦን ሰነፍ እያለ ሲጠራት በጣም ይቆጣል። ወዲያውኑ ጣልቃ በመግባት የመምህሩን አስተያየት ጭካኔ የተሞላበት እንደሆነና ማንም መምህር ተማሪን በክፍል ፊት የማዋረድ መብት እንደሌለው ይከራከራል። በመቀጠልም አሁኑ ለሻኦ ይቅርታ ካልጠየቀ መደበኛ ቅሬታ እንደሚያቀርብበት ያስጠነቅቀዋል። መምህሩ ቺንግ እሷን በጥንካሬ በመከላከሉ ይገረማል። ስለ ሻኦ ለምን ያን ያህል እንደሚያስብም ይጠይቀዋል። ቺንግ ያለምንም ማመንታት እሷን የሚመለከት ነገር እኔን የሚመለከተኛል ሲል ይመልሳል። ተማሪዎቹ እነዚያን ቃላት በሰሙበት ቅጽበት በድፍረቱ ምክንያት ለሱ ያላቸው አድናቆት ይበልጥ ይጨምራል። ከጥቂት ጊዜ በኋላ የትምህርት ቤቱ የጥበቃ ኃላፊ ቺንግን አስጠርቶ ሁለት ምርጫዎችን ይሰጠዋል።
ወይ በሁሉም ፊት ያዋረደውን መምህር ይቅርታ መጠየቅ፣ ወይ ከዩዙ ጋር ያደረገውን የጥበብ ምስል ለትምህርት ቤቱ አስተዳደር እንዲሰጥ መፍቀድ። ይህም ከባድ ቅጣት ወይም ከትምህርት ቤቱ መባረርን ሊያስከትል ይችላል። ቼንግ እንዲህ አይነቱን ስምምነት ለመቀበል ፈቃደኛ አይሆንም። የጥበቃ ኃላፊው በመቀጠል ቼንግ ጠበኛና ተደባዳቢ መሆኑን ያረጋግጥልኛል ብሎ በማሰብ ዩዙን ይጣራል። ሆኖም ዩዙ እሱን በመከላከልና ድርጊቱ በሁለቱ ጓደኛሞች መካከል ከተደረገ የወዳጅነት ፉክክርና ጨዋታ ያለፈ እንዳልሆነ ይገልጻል። በዚህም ምክንያት ኃላፊው የተለየ ቅጣት ለመወሰን ይገደዳል። ሁለቱም የስፖርት ብስክሌቶቹን በከፍተኛ ፍጥነት እንዲያሽከረክሩ ያስገዳቸዋል። እሱ ራሱ እስካላስቆማቸው ድረስ እንዲያቆሙ አይፈቅድላቸው። በቅጣቱ ወቅት ዩዙ ከሺያኦ ለምን እንደራቀ ምክንያት አስቀድሞ እንደሚያውቅ ለቼንግ ይነግረዋል። ቼንግ ይህንን ያደረገው ለሱ ድል ለመስጠት እንደሆነ ያምናል። ዩዙ በተጨማሪም ሺያኦ እሱን እንደ ወንድምና የቅርብ ጓደኛ ብቻ እንደምታየው ቼንግ ድንገት ከህይወቷ በመራቁ ምክንያት አሁንም በጥልቅ እንደተጎዳች ይነግረዋል። አንድ ቀን ቼንግ የውሻውን ጤንነት ማሻሻሉን ከተናገረው በኋላ ደስተኛ ሆኖ ከእንስሳት ሕክምና ክሊኒክ ይመለሳል። ወደ ቤት በሚመለስበት መንገድ ላይ ሺያኦ ልደቱን ለማክበር እየጠበቀችው መሆኑን ሲያይ ይገረማል። ቼንግ በትህትና ትክክለኛ ልደት ቀኑን እንዳልሆነ ያስረዳታል። ይልቁንም ውሻውን መጀመሪያ ያገኘበት ቀን ነው። ያም ሆኖ ግን ሁለቱ ልዩ የሆነውን አጋጣሚ አብረው ለማክበር ይወስናሉ። እየተነጋገሩ ሳለ ውሻው እየደከመና እየዛለ መምጣቱን ድንገት ያስተውላሉ። ዝናቡ መዝነብ ሲጀምር ቼንግ ውሻውን በኮቱ ይሸፍነዋል። አብረውም ከአንድ የእንስሳት ሕክምና ክሊኒክ ወደ ሌላ ይሮጣሉ። ነገር ግን አብዛኞቹ ተዘግተው ያገኟቸዋል። እሱን ለማዳን ማንኛውን መንገድ በጭንቀት እየፈለገ ቼንግ ከውሻው ጋር ያሳለፋቸውን ትዝታዎች ሁሉ ያስታውሳል። እሱ ከቤት እንስሳት በላይ ነበር። የህይወት ዘመን አጋርና እውነተኛ ጓደኛ ነበር። በጭንቀት ቅጽበት ሺያኦ ለዩዙ የእርዳታ ጥሪ ታደርጋለች። ዩዙ በግል የሚያውቀውን የእንስሳት ሐኪም አግኝቶ ውሻውን እንዲመረምር ይቀሰቅሰዋል። ነገር ግን ቀድሞውኑ ረፍዶ ነበር። ሐኪሙ የውሻ ህይወት ማለፉን ያረጋግጣል። ቼንግ በሞቱ በጥልቅ ይጎዳል። ሺያኦ ግን በህይወቱ ውስጥ እጅግ አስቸጋሪ ከሆኑት ጊዜያት በአንዱ ከጎኑ በመሆን ትደግፈዋለች። ቼንግ ወደ ቤት ሲመለስ እናቱ እየጠበቀችው መሆኑን ሲያይ ይገረማል። ለምን እንደመጣ ሲጠይቃት ከእሷ ጋር ወደ አሜሪካ ልትወስደው እንደምትፈልግ ትነግረዋለች። ሆኖም ግን የእሷ ቀዝቃዛ ባህሪ ወዲያውኑ በቤተሰብ ውስጥ ውጥረት ይፈጥራል። በተለይም አያቱ ስትተችና አያቱ ለምን በአረጋውያን መጦሪያ ቤት እንዳልተቀመጠች ስትጠይቅ አያቱ በአስተያየቷ በጣም ይቆጣል። የቤተሰቡ ያላትን የርህራሄና የጭንቀት ማነስ በጠንካራ ሁኔታ ይጋፈጣል። ካለፈበት ነገር ሁሉ በኋላ ቼንግ አንድ ግልጽ ቅድመ ሁኔታ ያስቀምጣል። ከእሷ ጋር እንዲሄድ ከፈለገች አያቶቹንም ጭምር መውሰድ አለባት፣ ካልሆነ ግን ለመሄድ ፈቃደኛ ይሆን። ከጥቂት ቀናት በኋላ አገር ጥሎ እንደሚሄድ ለሺያኦ ይነግራታል። እሷም በእንባ ተሰብራ እንዳይተዋት ትለምነዋለች። ጊዜ እያለፈ ሲሄድ እሷ ከእሱ መራቅ ጋር ለመለማመድ ትሞክራለች። ነገር ግን በመካከላቸው ርቀት ቢኖርም የህይወታቸውን ዝርዝር ነገር በመጋራት በቪዲዮ ጥሪ በየቀኑ ማለት ይቻላል መገናኘታቸውን ይቀጥላሉ። ከሁለተኛ ደረጃ ትምህርት ቤት ተመርቀው ወደ ዩኒቨርሲቲ ከገቡ በኋላ እንኳ ለረጅም ጊዜ ግንኙነታቸውን አላቋረጡም ነበር። ሆኖም ዓመታት እያለፈ ሲሄድ ቼንግ ቀስ በቀስ እየራቃት ይመጣና ሺያኦ ግን እንደ ቀድሞ ሁሉ ግንኙነታቸውን በጥንካሬ ይዛ ትቀጥላለች። ሺያኦ ትምህርቷን አጠናቃ በአንዱ ትልቅ የሽቶ ኩባንያ ውስጥ ስኬታማ ዲዛይነር ስትሆን እና ውሎ አድሮም በድርጅቱ ውስጥ አስፈላጊ ቦታ እስክታገኝ ድረስ ነገሮች በዚህ ሁኔታ ይቀጥላሉ። በሙያዋ ስኬታማ ብትሆንም እንኳ በመካከላቸው ያለው ግንኙነት ሙሉ በሙሉ ሊባል በሚችል ደረጃ በመቋረጡ ምክንያት ትከፋለች። ዓመታት ያልፋሉ። በመጨረሻም ከጓደኞቿ አንዷ ታገባለች። ሺያኦ ቼንግ በሰርጉ ላይ ይገኛል ብላ ተስፋ አድርጋ ነበር። ነገር ግን እሱ ሳይመጣ ሲቀር ትበሳጫለች። በዚያ ቅጽበት በመጨረሻ እሱን ለመተውና በህይወቷ ወደፊት ለመቀጠል ትወስናለች። ነገር ግን ቼንግ ድንገት በፊቷ ብቅ ይላል። ወደ ሀገሩ በቋሚነት ለመመለስ እንደወሰነና ከእንግዲህ ወዲያ በፍጹም እንደማይተዋት ይነግራታል። እንዲሁም ባለፉት ዓመታት የራቃትን ርቀት ፍቅር መቀጠል ስለከበደውና በአካል ወደ እሷ እስኪመለስ ድረስ መራራቁን እንደመረጠ ይነግራታል። ሺያኦ እሷ አሁንም እንደሚወዳት በውስጧ ሁልጊዜ ታምን ነበር። በዚህ ምክንያት ቃላቱን አምና ይቅርታ ታደርግለታለች። በመጨረሻም ሁለቱ ተጋብተው አዲስ ህይወት አብረው ይጀምራሉ። እንዲሁም በልጅነታቸው ያጡትን ተወዳጅ ውሻቸውን የሚመስል ሌላ ውሻ ያሳድጋሉ። በደስታ በፍቅር እና በተረጋጋ ሁኔታ የተሞላ ህይወት መኖርም ይቀጥላሉ። የዚህ ፊልም ታሪክም በዚህ ያበቃል።